ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ኒዮናቶሎጂ በሚል ትምህርት እየተማማረን እንደሆነ ይታወቃል እና በዚህም እየተማማረን ፓርት 11 ደርሰናል። እስከ ፓርት 10 የተወሰኑ ነገሮችን ለማየት ሞክረን ነበር እና ፓርት 10 ላይ ሪስፓራቶሪ ዲስትረስን እያየን ቆይተናል። ሪስፓራቶሪ ዲስትረስ በሁለት ነገሮች ሊመጣ ይችላል ብለን አንደኛ በሃያሊን ሜምብሬን ዲዚዝ እና ሁለተኛ ሚኮኒየም አስፓይሬሽን ሲንድሮም ይመጣል ብለን በሃያሊን ሜምብሬን ዲዚዝ ምን ማለት እንደሆነ በፓርት 10 ለማየት ሞክረን ነበር። ዛሬ ደግሞ በሚኮኒየም አስፓይሬሽን ሲንድሮም የሚመጣውን ለማየት እንሞክራለን ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ እያለን ወደ ትምህርታችን እንገባለን። ሚኮኒየም አስፓይሬሽን ማለት ሪፈርስ ቱ ዘ ኮንዲሽን in which fetus or newborn develops respiratory distress after inhaling ሚኮኒየም ሚክስድ ዊዝ አሚኖቲክ ፍሉድ ማለት ነው። ይህ ሚኮኒየም አስፓይሬሽን ሲንድሮም የሚባለው የሚፈጠረው ምንድን ነው? የፊተሱ ጨቅላው በእናት ማህፀን ውስጥ እያለ ወይ ደግሞ ከተወለደ በኋላ ሪስፓራቶሪ ዲስትረስ ሚኮኒየምን ከአሚኖቲክ ፍሉድ ጋር ያለውን ምን ካረገ በኋላ የሚፈጠር ነው። ኢንሃል ካደረገ ወደ ውስጥ ካስገባ በኋላ በሚወለድበት ጊዜ ወደ ውስጥ ኢንሃል ያደርጋል እና በዛ ሰዓት ያ ኢንሃል በሚያደርግበት ጊዜ ሚኮኒየም እና አሚኖቲክ አሲድን አብሮ ኢንሃል ሲያደርግ የሚፈጠር የሪስፓራቶሪ ዲስትረስ አይነት ሚኮኒየም አስፓይሬሽን ሲንድሮም እንላለን ማለት ነው። ሚኮኒየም ማለት ምን ማለት ነው? ቲክ ፓስቲ ግሪኒሽ ብላክ ሳብስታንስ ነው ዛት ኢዝ ፕሬዘንት ኢን ዘ ፌታል ቦዲ አስ ኤርሊ አስ 10 ዊክስ ጀስቴሽን ማለት ነው። ከ10ኛ ሳምንት በኋላ በፌታሉ ወር በጽንሱ ቦውሉ ላይ የሚገኝ ምን አይነት ነው? ቲክ በጣም ወፈር ያለ ነው፣ የሚጣበቅ አይነት ነው። ግሪኒሽ ወይ ደግሞ ብላክ የሆነ ሳብስታንስ ነው ማለት ነው። ይሄ ከአሚኖቲክ ፍሉድ ጋር ይቀላቀልና ምን ይሆናል? ልጁ ኢንሃል በሚያደርግበት ጊዜ ይህን ወደ ሳምቦ በሚገባበት ጊዜ የሚፈጠር የሪስፓራቶሪ ዲስትረስ ነው እንግዲህ ሚኮኒየም አስፓይሬሽን ሲንድሮም የምንለው ማለት ነው። ሶ ሚኮኒየም ስቴኒንግ አሚኖቲክ ፍሉድ ዩዥዋሊ ኦከርስ አስ ሪፍሌክስ ሪስፖንስስ ኮንዲሽን ላይክ ሃይፖክሲያ ዛት አሎስ ሬክታል ስፊንክተር ቱ ሪላክስ ማለት ሚኮኒየም ስቴኒንግ ኦፍ አሚኖቲክ አሲድ አሚኖቲክ ፍሉድስ ዩዥዋሊ ኦከርስ አስ ሪፍሌክስ ሪስፖንስ ኮንዲሽን ላይክ እና ሃይፖክሲያ እና ዛት ይህ እንደዚህ አይነት ሪፍሌክስ እንትኖች ይፈጠራሉ እና ያ ምን ሊያደርግ ይችላል? ሬክታል ስፊንክተሩን ሪላክስ እንዲያደርግ ያደርግና ይህ ሪላክስ በሚያደርግበት ጊዜ ምን ይሆናል? ሚኮኒየምን ሪሊዝ ያደርጋል ማለት ከሬክታሉ ማለት ነው። ከአነሱ ወር ባውል ሪሊዝ በሚያደርግበት ሲያት ምን ይሆናል? ሚኮኒየም ኢዝ ሪሊዝ ኢንቱ ዘ አሚኖቲክ ፍሉድ ሪሊዝ ያደርጋል። ከዛ ዘ ፊተስ ሜይ አስፓይሬት ሚኮኒየም ዋይል ኢን ዩትሮ ኦር ዊዝ ሂዝ ኦር ሄር ፈርስት ብሪዝ አፍተር በርዝ ዛት ብሎክስ ዘ ኤርዌይ ማለት ነው። ይሄ ከዛ ምን ይሆናል? ሪሊዝ ያደርጋል ብለናል አሚኖቲክ ፍሉዱ ላይ። ከዛ ያ ምን ይሆናል? ልጁ ማህፀን ውስጥ እያለ ኦር ጨቅላው ማህፀን ውስጥ እያለች ከዛ በኋላ ደግሞ ከተወለደ በኋላ መጀመሪያ ላይ ብሪዝ በሚያደርግበት ሰዓት ያኛውን አስፓይሬት ያደርግና ኤርዌይ ብሎኬጅ ይፈጠራል ማለት ነው። በዚህ አማካኝነት የሚፈጠረው ነው እንግዲህ ሚኮኒየም አስፓይሬሽን ሲንድሮም ያለው ማለት ነው። ፍሮም ቦት ሲግኒፊካንት አስፓይሬሽን ቱ ቲክ ሚኮኒየም ካን ኢንዱስ 4 ሜጀር ኢፌክቶችን ያመጣል የሚኮኒየም አስፓይሬሽኑ ማለት ነው። ምን ያመጣል? የመጀመሪያው ኤርዌይ ኦብስትራክሽን ይፈጠራል። ኤርዌይን ብሎክ ስለሚያደርግ የመተነፋፈስ ችግሩን ዝግታ ያደርገዋል ወር ብሎኬጅ እንዲፈጠር ያደርጋል። ሌላኛው ሰርፋክታንት ዲስፋንክሽን ማለት አየርም እየገባ ስላልሆነ ሰርፋክታንት ዲስፋንክሽን እንዲፈጠር ያደርጋል። ሌላኛው ኬሚካል ኒሞናይተስ አለ። ከዛ ፕሉሚናሪ ሃይፐርቴንሽን እንዲፈጠር ምክንያት ይሆናል ማለት የሚኮኒየምን አስፓይሬት በማድረጉ ምክንያት እነዚህ 4 ነገሮች ይፈጠራሉ ማለት ነው። ሪስክ ፋክተሮች ምንድናቸው ለሚኮኒየም አስፓይሬሽን? የመጀመሪያው ፕሮሎንግድ ሌበር ነው። ሌበሩ ከኖርማል ዱሬሽኑ በጣም ከረዘመ ያን ሰዓት ዲስትረስ ይፈጠራል። በዲስትረሱ ሰዓት ደግሞ ሚኮኒየምን አስፓይሬት ሊያደርግ ይችላል። ፖስት ማቹሪቲ ማለት ከልጁ ጊዜው አልፎ እየተወለደ ከሆነ፣ ማተርናል ኢልነስ ካለ ለምሳሌ እነ ዲያቤት እና ሃይፐርቴንሽን ካሉ፣ አምብሊካል ኮርድ ኮምፕሊኬሽኖች ካሉ፣ ኢንትራዩትራይን ግሮዝ ሪስትሪክሽን ካለ እነዚህ ሪስክ ፋክተሮች ናቸው። ለምን ለሚኮኒየም አስፓይሬሽን የሚያጋልጡ ከዛም ሪስፓራቶሪ ዲስትረስን ሊያመጡ የሚችሉ ሪስክ ፋክተሮች ናቸው ማለት ነው። ክሊኒካል ፊውቸሮችን በምናይበት ጊዜ ሚኮኒየም ስቴኒንግ ኔል ስኪን እና አምብሊካል ኮርድ እናያለን ማለት ነው። ሚኮኒየም እላዩ ላይ የተጣበቀባቸው ቀለማቸው የሚኮኒየምን አይነት ቀለም የያዙ ጥፍር፣ ቆዳ እና አምብሊካል ኮርዶች ይታያሉ። ኢንክሪዝድ ኤፒ ዲያሜትር ኦፍ ዘ ቸስት ይህ የቸስት ዲያሜትሩ ጨምሮ ይታያል። ታኪፔኒያ፣ ሪትራክሽን፣
ግራንቲንግ፣ ሳይኖሲስ የሪስፓራቶሪ ዲስትረስ ምልክቶችን ማለት ነው። እነዚህን ያሳያል። ኒሞቶራክስ፣ ኒሞሜዲስቴኒየም ወይም ደግሞ ሁለቱንም አብሮ ሊያሳይ ይችላል ማለት ነው ክሊኒካል ፊቸሩ ማለት ነው። እንዴት ፕሪቨንት እናድርግ የሚለውን ስናይ ደግሞ ፕሪቬንሽኑ ታይምሊ አይደንቲፊኬሽን ኦፍ ፌታል ዲስትረስ ኤንድ ኢኒሺየቲንግ ፕሮምፕት ዴሊቨሪ ማለት ነው። ይህ ፌታል ዲስትረስ ካለ ይህን በጊዜ አይደንቲፋይ በማድረግ በማድረግ ቶሎ ብሎ ዴሊቨሪ እንዲደረግ በማድረግ ልጁ እንዲወለድ በማድረግ ሪስፓራቶሪ ዲስትረስን ፕሪቨንት ማድረግ እንችላለን። ሌላኛው ሀዊበር ሩቲን ኢንትራፓርተም ናሶፋኒጃል ሳክሽኒንግ ኢን ፕሪግናንስ ዊዝ ሚኮኒየም ስቴንድ አሚኖቲክ ፍሉድ ዳዝ ኖት ሪዲዩስ ሪስክ ኦፍ ሚኮኒየም አስፓይሬሽን ሲንድረምን አይቀንስም። ምን በማድረጉ ሩቲን ኢንትራፓርተም ናሶፋኒጃል ሳክሽን በማድረግ ማለት ነው። ይሄ ሚኮኒየም ስቴንድ አሚኖቲክ ፍሉድ እንደዛ ማድረጋችን ሚኮኒየም አስፓይሬሽንን አይቀንስም። ሜይ ኮዝ ናሶፋርኒጃል ትራውማ እንዲፈጠር ሊያደርግ ይችላል ልጁን ማለት ነው። ኮዝስ ካርዲያክ አሪቲሚያ እና እንዲፈጠር ሊያደርግ ስለሚችሉ አሁን ላይ ያን መጠቀም የለብንም ማለት በእርግዝና ጊዜ ልጁ እናቱ ማህፀን ውስጥ ያለው ናሶፋርኒጃል ሳክ ማድረጋችን የሚኮኒየምን ማለት ነው። ስለዚህ ራሱን የቻለ ኮምፕሊኬሽኖችን ይዞ ስለሚመጣ ያ ሪኮመንድ አይደረግም ማለት ነው። ሌላኛው ኢሚዲየትሊ አፍተር ዴሊቨሪ ኦፍ ዘ ፊተስ ሳክ ኦሮፋርኒጃል ቢፎር ድራይንግ ኤንድ ስቲሙሌሽን ማለት ነው። ድራይና ስቲሙሌት ከማድረጋችን በፊት ምን እናደርጋለን? ኦሮፋርኒጃል ሳክ እናደርጋለን ያን ማለት ነው። ኤርዌይን ብሎክ አድርጎ ስላለ ማለት ነው። አይደንቲፋይን ትሪት ፎር ኤኒ ኮምፕሊኬሽን ምንም አይነት ኮምፕሊኬሽን ከተፈጠረ ያን አይደንቲፋይ በማድረግ ቶሎ ብለን ትሪት ማድረግ መቻል አለብን። ሳክሽኒንግ ቪያ ኢንትሮትራኪያል ቲዩብ ኢዝ ኢንዲኬትድ ፎር ዲፕረስድ ኢንፋንትስ ቢፎር ኢኒሺዬሽን ኦፍ ፖዚቲቭ ፕሬሸር ቬንቲሌሽን ኢኒሺዬት ከማድረጋችን በፊት ምን ማድረግ አለብን? ኢንዶትራኪያል ቲዩብ እንትን በማድረግ ሳክ ማድረግ ይጠበቅብናል ማለት ነው። ሌላኛው ምን ኢንቨስቲጌት እናደርጋለን? የቸስት ኤክስሬ እናያለን። ሴፕቲክ ወርክአፕ በማድረግ የሪስፓራቶሪ ዲስትረስን ኖር ሚኮኒየምን አስፓይሬት አድርጓል የሚለውን ቼክ ማድረግ እንችላለን ማለት ነው። ሌላኛው ማኔጅመንቱ ሳ ምን ይመስላል? ሚኮኒየምን አስፓይሬት ያደረገ ቤቢ ማኔጅመንቱ ምን ይመስላል የሚለውን ስናይ ቪግረስ ኢንፋንትስ ቦርን ስሩ ሚኮኒየም ስቴንድ ፍሉድስ ዱ ኖት ኒድ ሩቲን ኢንቱቤሽን ቱ አስፓይሬት ዘ ላንግስ ነው። በቃ አብዛኞቹ ሚኮኒየም ስቴንድ ፍሉድ ያሉ እንትኖች ምን አይፈልጉም? ሩቲን ኢንቱቤሽን አይፈልጉም አስፓይሬት ለማድረግ ማለት ነው። ሌላኛው ኢንዶትራኪያል ኢንቱቤሽን ኤንድ ሳክሽኒንግ ኢዝ ኢንዲኬትድ ፎር ዲፕረስድ ኢንፋንት ማለት ዲፕረስድ ሪስፓራቶሪ ዲፕሬሽን የተፈጠረባቸው ኢንዶትራኪያል ኢንቱቤሽን በማድረግ ያን ሚኮኒየምን እንትን ማድረግ ሳክ በማድረግ ማውጣት እንችላለን ማለት ነው። ሌላኛው ዞስ ሁ ፌል ቱ ብሪዝ ስፖንታኒየስሊ ሹድ ኖት ቢ ስቲሙሌትድ አንቲል ኤርዌይዝ ክሊርድ ቱ ፕሪቨንት አስፓይሬሽን ዱሪንግ ዘ ፈርስት ብሪዝ ማለት ነው። እነዚህ በራሳቸው መተንፈስ ያልቻሉ ሚኮኒየም አስፓይሬት አድርገው በራሳቸው መተንፈስ ያልቻሉትን ምን ማድረግ የለብንም? መተንፈስ እንዲችሉ ስቲሙሌት ማድረግ የለብንም። ምክንያቱም ኤርዌያቸውን ሳንከፍት እንዲከፈት ሳናደርግ ስቲሙሌት ካደረግን መጀመሪያ መተንፈስ በሚጀምሩበት ጊዜ አስፓይሬት ያደርጋሉ ወደ ውስጥ ያስገቡትና ትልቅ ችግር ሊፈጠር ስለሚችል ኤርዌያቸውን ክሊር ከማድረጋችን በፊት ስቲሙሌት ማድረግ የለብንም። ምን አይነት ኒዮኔቶችን? ሚኮኒየም አስፓይሬት ያደረጉ ማለት ነው። ኦክሲጅን ኢዝ ክሪቲካሊ ኢምፖርታንት ኢንፋንትስ ዊዝ ሚኮኒየም አስፓይሬሽን ሲንድረም ያለባቸውን ኦክሲጅን በጣም ወሳኝ ነው። አንቲባዮቲክስም ኢንዲኬትድ ከሆነ አስፈላጊ ከሆነ ይሰጣቸዋል ማለት ነው። ሌላኛው ኮምፕሊኬሽኖቹ ምንድናቸው? ከሚኮኒየም አስፓይሬሽን ጋር በተያያዙ የሚመጡ ኮምፕሊኬሽኖች ምንድናቸው የሚለውን ለማየት ፐርሲስተንት የሆነ የፑልሞናሪ ሃይፐርቴንሽን ይኖራል። ኤር ሊክ ሊኖር ይችላል። መሄድ ወደ ሌለበት ቦታ የኤር ፍሰት አሁን ለምሳሌ ኒሞሜዲስቴኒየም፣ ኒሞቶራክስ፣ ሲስቲክ ላንግ ዲዚዝ ምናምን ነገር ሊፈጠሩ ይችላሉ ማለት ነው። ሌላኛው ፑልሞናሪ ሄሞሬጅ ሊፈጠር ይችላል። ፔሪናታል አስፌክሲያ ሊፈጠር ይችላል። ስለዚህ እነዚህ ከሚኮኒየም አስፓይሬሽን ጋር በተገናኙ የሚመጡ ኮምፕሊኬሽኖች ናቸው። እኚህ ኮምፕሊኬሽኖች እንዳይፈጠሩ ምንድነው ፕሪቬንሽኑ ላይ ጠንክረን መስራት ይጠበቅብናል ማለት ነው። እስከዚህ ድረስ ስለተከታተላችሁን እንግዲህ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ውስጥ ማስቀመጥ ትችላላችሁ። ሰብስክራይብ በማድረግ ላይክ በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስከንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ እንላለን።